የእምነት ቅርስ ለትውልድ የሚተላለፍ ችቦ። የተከበራችሁ ወንድሞችና እናቶች፣ ዛሬ የምንነጋገረው በገንዘብ ስለማይገዛ በሌባ ስለማይሰረቅና ከዘመን ዘመን ስለማያረጅ ታላቅ ሀብት ነው። እርሱም እምነት ነው። ከዘፍጥረት የመጀመሪያ ገጾች ጀምሮ እምነት እግዚአብሔር ከሰው ልጆች ጋር የሚያገናኝ ብቸኛ የሕይወት መስመር ሆኖ ቆይቷል። ዛሬ ለልጆቻችን የምናወርሰው ትልቁ ሀብት ምንድን ነው? ቤትና ንብረት ወይስ ከእግዚአብሔር ጋር ያለ አካሄድ? የአባቶች የእምነት አሸራ ኖህ። ዓለም በኃጢአት በጨለመችበት ወቅት እርሱ ግን ከእግዚአብሔር ጋር በታማኝነት ተመላለሰ። የኖህ ሕይወት የሚያስተምረን የአንድ ሰው መታዘዝ አንድን ትውልድ በሙሉ ከጥፋት ማዳን እንደሚችል ነው። አብርሃም የማይታየውን የተስፋን አልተከትሉ ቤቱንና ምቾቱን ትቶ ወጣ። በእምነቱና ራሱን ለእግዚአብሔር በመስጠቱ የአሕዛብ ሁሉ አባት ለመሆን በቃ። ይስሐቅ በጸሎትና በጽናት የአባቱን በረከት ሲወርስ፣ ያዕቆብ ደግሞ እስኪለወጥ ድረስ ከእግዚአብሔር ጋር ታገለ። ድካሙ ወደ አምልኮ፣ ትግሉም ወደ ሁሉ ራስን መስጠት ተለወጠ። ዮሴፍ ክህደትና ባርነት አልፎ ከሁሉ የላቀውን የእምነት መግለጫ አሳየን። እሱም ይቅርታ ነው። ዮሴፍ ወንድሞቹን ይቅር በማለቱ የቤተሰቡን አንድነት መልሶ የድነትንም ተስፋ ጸና። እምነት የሚተላለፍ ችቦ ነው። እነዚህ አባቶች የሚያስታውሱን አንድ ትልቅ እውነት አለ። እምነት፣ መታዘዝ፣ ጽናትና ይቅር ባይነት የአንድ ጊዜ ክስተቶች አይደሉም። ይልቁንም ሕያው ሆኖ ከትውልድ ወደ ትውልድ የሚተላለፉ የመንፈስ ቅዱስ ችቦዎች ናቸው። ዓለምን በብርሃን የጀመረው አምላክ ዛሬም እኛ በዚያው ብርሃን እንድንመላለስ ይፈልጋል። ለቀጣይ ትውልድ የምናስቀምጠው ርስት ከአዳም እስከ ኖህ፣ ከአብርሃም እስከ ያዕቆብ ድረስ የነበረው ቅዱስ ርስት ለትውልድ የተላለፈው በታሪክ መጽሐፍ ብቻ ሳይሆን በሕይወት መገለጥ ጭምር ነው። ዛሬ እኛ የምናደርገው እያንዳንዱ የእምነት ተግባር ለቀጣይ ትውልድ የሚሆን ዘር መዝራት ነው። እኛ በእምነት በትሕትና በጽድቅ ስንኖር ከእኛ በኋላ ለሚመጡት የበረከት አሸንዳዎች እንሆናለን። ልጆቻችንና የልጅ ልጆቻችን ከእኛ ሊወርሱት የሚገባቸውን ቃላችን ብቻ ሳይሆን ከእግዚአብሔር ጋር ያለን እውነተኛ አካሄድ ነው። ወገኖቼ፣ እምነታችን ዛሬ የምንኖርበት ብቻ ሳይሆን ለነገ የምናስቀምጠው ትልቅ አደራ ነው። ዛሬ በምናደርገው ታማኝነት የነገው ትውልድ እንታደጋለን። እግዚአብሔር በትውልዶች መካከል በሚፈሰው በረከት ይጎብኛችሁ።